ሰላም ውድ የቻናላችን ቤተሰቦች ዛሬ እጅግ የሚከብድና መላውን የሀገራችን ስፖርት አፍቃሪ ያሳዘነ መረጃ ተሰምቷል። ጀግናዋና አይበገሬዋ አትሌት የብርጓል መለሰ በድንገት ሕይወቷ ማለፉ ተሰምቷል። እኛም ይህንን ልብ ሰባሪ መርዶ መነሻ በማድረግ አትሌት የብርጓል መለሰ ካሸነፈችባቸው ታላላቅ ውድድሮች መካከል አንዱ የሆነው የፕራግ ማራቶን ውድድር ለትውስታ ይዘንላችሁ መጥተናል። ከዚህ በፊት ግን የብርጓል ኢትዮጵያን ስም ለማስጠራት ደፋ ቀና እያለችና ከቀናት በኋላ በካናዳ በሚካሄደው የኦቶዋ ማራቶን ሀገሯን ወክላ ለመወዳደር ትሬኒንግ ለማድረግ ነበረ በጠዋቱ ከቤቷ የወጣችው። ሀገራማን ብላ ማልዳ ለትሬኒንግ የወጣችውና በረዥም ርቀት ሩጫ በተለይም በማራቶን እና በግማሽ ማራቶን ስኬታማ የነበረችው የሀገራችን ባለውለታና ጀግናዋ አትሌት የብርጓል መለሰ ገና በወጣትነት እድሜዋ በድንገት ሕይወቷ ማለፉ መሰማቱ ብዙዎችን ያሳዘነ ጉዳይ ሆኗል። ይህ ዜና ለሁላችንም መርዶ የሆነው አትሌቷ ገና ብዙ የምትሰራበትና ለሀገሯ ተጨማሪ ድሎችን የምታስመዘግብበት ተስፋ በነበራት ሰዓት በመሆኑ ሀዘኑን እጅግ መራራ ያደርጓል። አትሌት የትምጓል በአሳዛኝ ሁኔታ ሕይወቷ መቀጠፉ እጅግ ሲበዛ ያሳምማል። እኛም የሞቷን ምክንያት ከዚህ በፊት ያሳካቻቸው ድሎች፣ ስለ አትሌቷ ሕይወትና ተያያዥ ጉዳዮች በዚህ ዝግጅት እናቀርብላችኋለን። ውድ ቤተሰቦቻችን ለዚች ጀግና አትሌትና ለቤተሰቦቿ መጽናናቱን ተመኙላት። እኛም ነፍሷን በአጸደ ገነት እንዲያኖረው ለቤተሰቦቿ መጽናናት እንዲሆንላቸው እንመኛለን። በፕራግ ማራቶን ታሪክ የሰራችበትና ተወዳዳሪዎቿን በአስደናቂ ብቃት ድል ያደረገችበት አነጋጋሪው የሩጫ ቪዲዮ እስከ መጨረሻ እንድትመለከቱት እንጋብዛለን። ስለ አትሌቷ ያላችሁ ሀዘንም ሆነ ሌላ አስተያየት አጋሩን። መልካም ቆይታ። ዛሬ የተሰማው መረጃ አትሌት የብርጓል መለሰ አራጌ ከዚህ ዓለም በሞት የተለየችው ዛሬ ግንቦት 4 ቀን 2018 ዓመተ ምህረት ነው። ይሄ ያልተጠበቀና ልብን የሚሰብር መርዶ መላውን የሀገራችን ስፖርት አፍቃሪ የአትሌቲክስ ቤተሰቡንና የቅርብ የስራ ባልደረቦቿን እጅግ ከፍተኛ ድንጋጤ ውስጥ የከተተ አሳዛኝ ክስተት ሆኖ አልፏል። አትሌቷ በተወለደች በ36 ዓመቷ ነው ይሄን ዓለም የተሰናበተችው። አትሌት የብርጓል መለሰ ሕይወቷ ያለፈው በተለመደው የልምምድ ስፍራዋ ጃን ሜዳ ላይ ሆና ለቀጣይ ውድድሮች ራሷን በጽኑ እያዘጋጀች በነበረበት ወቅት ነው። ልምምድ ላይ ያለች በገጠማት ድንገተኛ የጤና እክል ምክንያት በስፍራው የወደቀች ሲሆን በአቅራቢያው የነበሩ ረዳቶቿና ጓደኞቿ ወደ ሆስፒታል በአስቸኳይ ቢወስዷትም የሕክምና ባለሙያዎች ሕይወቷን ለመታደግ ያደረጉት ጥረት ሳይሳካ ቀርቶ በዚያው ሕይወቷ አልፏል። አትሌቷ ህልፈቷ ከመሰማቱ ጥቂት ቀናት ቀደም ብሎ በካናዳ ኦቶዋ በሚካሄደው ትልቅ የማራቶን ውድድር ላይ ለመሳተፍ የመጨረሻ ዝግጅቷን ያጠናቀቀች ነበረ። በውድድሩ አሸናፊ ትሆናለች ተብለው ግምት ከተሰጣቸው ግንባር ቀደም አትሌቶች አንዷ የነበረች ቢሆንም በካናዳ ጎዳናዎች ላይ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ የነበራት ህልም በዚህ ድንገተኛ ክስተት ሳይሳካ ቀርቷል። ይሄ አጋጣሚም በብዙዎች ዘንድ ትልቅ ቁጭት ፈጥሯል። ይሄ አሳዛኝ ክስተት ከጥቂት ወራት በፊት ልምምድ ላይ ያለች ሕይወቷ ያለፈውን የሌላኛዋን አትሌት የሸዋረጋለንን አሳዛኝ አጋጣሚ ዳግም ያስታወሰ ሆኗል። አትሌቶች ለሀገር ክብርና ዝና ሌሊትና ቀን በሚለፉበት ወቅት እንዲህ አይነት ድንገተኛ ህልፈት መደጋገሙ በብዙዎች ዘንድ ትልቅ ጥያቄና ስጋትን የፈጠረም ሲሆን የሚመለከተው አካልና ፖሊስ ስለ አትሌቶቹ ህልፈት ግልጽና ዝርዝር መረጃ ለህዝብ እንዲያቀርቡ ብርቱ ማሳሰቢያም እየተሰጠ ይገኛል። ውድ ተመልካቾቻችን በቅርቡ በአትሌቶቻችን ላይ እየተደጋገመ ስላለው እንዲህ አይነት ድንገተኛ ህልፈትና የአትሌቶች ጤና አጠባበቅ ዙሪያ ምን ትላላችሁ? የአትሌቶቻችን ደህንነትስ በምን መልኩ ሊጠበቅ ይገባል? ሀሳብና አስተያየታችሁ በኮሜንት መስጫው ላይ ብትሰጡን እንወዳለን።
የአትሌቷ ህልፈት እንደተሰማ እንደ ጉዳፍ ጸጋይና አልማዝ አያና ያሉ ታዋቂና አንጋፋ አትሌቶች በማህበራዊ የትስስር ገጾቻቸው ጥልቅ ሐዘናቸውን ገልጸዋል። አትሌት ጉዳፍ ጸጋይ ባስተላለፈችው መልእክት እጅግ አሳዛኝ ዜና ነው። አትሌት ይብርጓል መለሰ ዛሬ በጃን ሜዳ ልምምድ ላይ ያለች ህይወቷ ማለፉ እጅግ ያማል። ለወዳጅ ዘመዶቿና ለቤተሰቦቿ መጽናናትን እመኛለሁ ስትል የደረሰባትን ድንጋጤና ሐዘን ለተከታዮቿ አጋርታለች። ሌላኛዋ ጀግና አትሌት አልማዝ አያናም ልብ ሰባሪ አሳዛኝ ዜና ስትል ገልጸዋለች። ይብርጓል ከዚህ ዓለም ድካም አርፋለች። ፈጣሪ ነፍሷን በገነት ያኑር፣ ለቤተሰቦቿና ለወዳጆቿ መጽናናትን ይስጥ፣ ነፍስ ይማር በማለት በፌስቡክ ገጿ አጋርታለች። አትሌት ይብርጓል መለሰ በአትሌቲክስ ዘርፍ ጀግናና ስኬታማ እንደነበረች ሁሉ በግል ህይወቷም ምግባሯ የምትመሰገን ትሁትና ለቤተሰቦቿም ያደረች እናትም ነበረች። ባለትዳርና የሁለት ልጆች እናት የነበረችው አትሌቷ ልጆቿን በስነ ስርዓት ለማሳደግና ለሀገራቸው የሚጠቅሙ ዜጎች እንዲሆኑ ለማድረግ በትጋት ስትሰራ የነበረች ብርቱ ሴት መሆኗን የቅርብ ወዳጆቿ በእንባ ሆነው ይመሰክራሉ። አትሌት ይብርጓል መለሰ በዓለም አቀፍ መድረክ ስሟ በጉልህ መነሳት የጀመረው በ2015 በመላው አፍሪካ ጨዋታዎች ላይ በነበራት ተሳትፎ ነው። በወቅቱ በግማሽ ማራቶን ውድድር ለሀገሯ የነሐስ ሜዳሊያ በማስገኘት በጽናትና በትጋት ከተሰራ ማንኛውንም ውጤት ማምጣት እንደሚቻል በተግባር ካሳዩ ብርቱ ኢትዮጵያውያን አትሌቶች መካከል አንዷ ሆና በታሪክ ተመዝግባለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም በታዋቂውና በታላቁ የቺካጎ ማራቶንም ላይ በመሳተፍ አስደናቂ ብቃቷን አሳይታለች። በውድድሩም የብር ሜዳሊያ ባለቤት በመሆን በዓለም ታዋቂ ከሆኑ አትሌቶች ጋር እኩል መፎካከር እንደምትችልም ያስመሰከረች አትሌትም ነች። ይሄ ድሏም ለቀጣይ ትልልቅ የማራቶን ስኬቶቿ እንደ ትልቅ የመነሻ ምዕራፍ ሆኖ አገልግሏታል። አትሌት ይብርጓል መለሰ በተለይ በማራቶን ዘርፍ የማይበገሩ ድሎችን በማስመዝገብም ትታወቃለች። በሻንጋይ በፕራግና በሂውስተን ማራቶኖች ላይ የተቀናጀችው ድልም የአትሌቷን ልዩ የሩጫ ስልትና ጥንካሬ የሚያሳይም ነው። በእነዚህ ታላላቅ ከተሞች በተካሄዱ ውድድሮች የኢትዮጵያን ሰንደቅ ዓላማ ከፍ አድርጋ በማውለብለብ የሀገራችንን የማራቶን የበላይነት በዓለም አደባባይ እንዲመሰከር ከፍተኛ ተጋድሎ ያደረገች አትሌትም ነች። ከማራቶን ውድድሮች በተጨማሪ የግማሽ ማራቶን ዘርፍም ይብርጓል ስም እጅግ ገናና ነበር። የፓሪስ ግማሽ ማራቶን ለሁለት ተከታታይ ጊዜያት በበላይነት በማጠናቀቅ የከተማዋን ጎዳናዎች በድል የተቆጣጠረች አትሌትም ነች። በተጨማሪም በሊዝበን ግማሽ ማራቶን ያስመዘገበችው አሸናፊነትና የቦታ ክብረ ወሰን በረዥም ርቀት ሩጫ ያላትን ሁለገብ ብቃት ይበልጥ ያጠናከረላት ስኬትም ነበረ። የይብርጓልን የስኬት ጉዞ በቁጥር ስንመለከት ውጤቶቿን እጅግ አስደናቂ ናቸው። በማራቶን 2 ሰዓት ከ19 ደቂቃ ከ36 ሴኮንድ፣ በዱባይ በግማሽ ማራቶን 1 ሰዓት ከ07 ደቂቃ ከ18 ሴኮንድ፣ በሊዝበን እንዲሁም በ10 ኪሎ ሜትር 31 ደቂቃ ከ40 ሴኮንድ የግል ምርጥ ውጤቶቿ ናቸው። እነዚህ ውጤቶች በዓለም አቀፍ ደረጃ ካሉ ጥቂት ፈጣን አትሌቶች ተርታ የሚያሰልፏትም ናቸው። ውድ ቤተሰቦቻችን ይሄ እየተመለከታችሁት ያለው ውድድር እንደ አውሮፓውያን አቆጣጠር በግንቦት 2015 የተካሄደው የፕራግ ማራቶን ነው። አትሌት ይብርጓል መለሰ መላውን ዓለም ያስደመመ ድል በዚህ በፕራግ ማራቶን አስመዝግባለች። በወቅቱ ውድድሩን በአንደኝነት ለማጠናቀቅ የወሰደባት ጊዜ 2 ሰዓት ከ23 ደቂቃ ከ40 ሴኮንድ የነበረም ሲሆን ይህም ውጤቷ ብቃቷን በዓለም አቀፍ ደረጃ ዳግመኛ ያስመሰከረችበትም ነበር። ይሄ ድል የይብርጓልን ስም በማራቶን ስኬት አውራ ጎዳና ላይ ከፍ ያደረገ ከመሆኑም በላይ በታሪክ ተጠቃሽ ከሆኑት ድሎቿ መካከል አንዱ ሆኖ ተመዝግቧል። ይብርጓል በዚህ የፕራግ ማራቶን ድል በደም ነፍስ የተገኘ ሳይሆን ጥልቅ በሆነ የሩጫ ስልትና ብልሃት የታጀበ ነበረ። በውድድሩም ወቅት ከመጀመሪያው ጀምሮ ራሷን ከፊት ከነበሩት አትሌቶች ጋር በማስጠጋትና ጉልበቷን በብልሃት በመቆጠብ ስትሮጥም ተስተውላለች። በተለይ ውድድሩ አጋማሽ ላይ የነበረውን ጫና ተቋቁማ የመጨረሻዎቹን ኪሎ ሜትሮች በከፍተኛ ፍጥነትና ትኩረት በመሮጥ ተቀዳሚ ተፎካካሪዎቿን ወደ ኋላ ማስቀረት የቻለችበት ብልሃት ብዙዎች ያስታውሱታል። በፕራግ ጎዳናዎች ላይ በነበረው በዚያ ብርቱ ፉክክር ይብርጓል መለሰ የአሸናፊነት ስነ ልቦና በጉልህ ታይቷል። ውድድሩ እጅግ ፈታኝና ከፍተኛ ፉክክር የነበረበት ቢሆንም አትሌቷ ያሳየችው የጽናትና የትዕግስት ደረጃ እጅግ አስገራሚ እንደነበረ አይዘነጋም።
አትሌቷ ምንም እንኳ በርካታ ድሎችን ብታስመዘግብም ባሏት ልምዶች በመታገዝ በተለያዩ ዓለም አቀፍ የጎዳና ላይ ሩጫዎች ላይ በመሳተፍ አበረታች ውጤቶቿን ስታስመዘግብ የቆየች አንጋፋ አትሌትም ነበረች። በትልልቅ ውድድሮች ላይ የምታሳየው ስነ ምግባርና የአሸናፊነት ስነ ልቦና ለታዳጊ አትሌቶች እንደ ትልቅ ትምህርት የሚወሰድ ቢሆንም ይህን ተሞክሯን ይበልጥ የምታካፍልበት እድሜ ላይ በሞት መነጠቋ ሀዘኑን እጥፍ ድርብ ያደርጓል። በአጠቃላይ የብርጓል መለሰ ህልፈት ለኢትዮጵያ አትሌቲክስ ቤተሰብ ትልቅና ሊተካ የማይችል ክፍተት የፈጠረ አሳዛኝ ክስተት ነው። ላለፉት በርካታ ዓመታት ለሀገሯ ያስመዘገበቻቸው ድሎችና የፈጠረችው ኩራት ሁልጊዜም በታሪክ ሲታወስ ይኖራል። እኛም በጀግናዋ አትሌት ህልፈት የተሰማንን ጥልቅ ሀዘን መልሰን እየገለጽን ለቤተሰቦቿ፣ ለወዳጅ ዘመዶቿና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ፈጣሪ ነፍሷን በሰላም ያሳርፍ። መልካም ጊዜ ተመኘን። ቻው ቻው።